ጌታቸው ረዳ እንደ አብይ አህመድ ያጠቃው እንደ አብይ አህመድ የሰደበው እንደ አብይ አህመድ ያንጓጠጠው ሰው የለም። ይህን ሹመት ከማናችንም ቀድሞ ሊቃወመው የሚችለው ሰው የመቃወም መብት ራሱ ካለው ሿሚው ነው። ከመደመር መርከብ ላይ ከብልጽግና ጀልባ ላይ ወረድን ምናምን እያሉ ቃላት እየሰማመሩ የሚያለቃቅሱ ሰዎች የመረሳትም የሚያጠቃቸው ናቸው። ለመታወስ ነው መጥቶ የሚያወሩት። ስለዚህ ህመማቸው እንዲባባስ እኛ ምን ማድረግ አለብን? ስለነሱ አለማውራት አለብን። አብይን እንደ ጌታቸው ያብራራልን ሰው የለም እያሉ የጦርነት ጊዜ ቪዲዮ ያመጣሉ። እናንተ አልቃሾች፣ አብይን እንደ ጌታቸው ሹመት ያብራራው ጉዳይ የለም። ፔሪድ። ጦርነት ምንም ያህል ጊዜ ቢረዝም ምንም ያህል ጊዜ ቢፈጅ ህወሓት ያላሳካችሁን እናንተ ማሳካት አትችሉም። ይልቁንስ ወደ ሌላ ተአምራዊ ወደሆነ ቡጥቡጥ ውስጥ ነው የምትገቡት። ወደ መቀሌ ያቀናው ስብሃት ነጋ ነው። ቂም ይዞ በስብሃቱ ህወሓት በኩል ኢትዮጵያ ላይ ጦርነት ከፍቶ 1 ሚሊዮን ገደማ የትግራይ ወጣትን የማገደው ለሱ የመዋኛ ገንዳ ትግራይን የደም ገንዳ አደረጋ። ሬድዋን የደህንነት ምክር ቤቱ ደህንነት መስሪያ ቤቱ ነው ይመራው። በቀጠና ጉዳይ ምን አገባው ምናምን ካላችሁ የቀጠናውን ጉዳይ ቀጥ አድርጎ ከሚይዙ ነገሮች አንዱ ደህንነቱ ነው። ወሳኝ ቀጠና ላይ ስላለን ማለት ነው። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች፣ እንዴት አላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? አላችሁ ወይ? አለን እኛ ዛሬም እንግዲህ ዳግም ተመልሰን መጥተናል። ዮሐንስ ኮርነር እያደገች ነው፣ በደንብ እየሰፋች ነው። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዲቀጥል እጠይቃለሁኝ። በደንብ የበለጠ ሰፍተን እንድንቀጥል ማለት ነው። በደንብ ተጠናክረን እንድንቀጥል አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጉን እንድትቀጥሉ በትህትና ነው የምጠይቁት። ታላቅ አክብሮትና ታላቅ ትህትና እጠይቃችኋለሁኝ ማለት ነው። ዛሬም እንደተለመደው በተለያዩ ርዕሰ ጉዳዮች ላይ ነው የምናወራው። ዛሬ የምንነጋገርበት ርዕስ እጅግ ደማቅ ታሪክ መሰራቱን እንመለከታለን። የአብይን እውነተኛ ማንነትና ምንነት ያሳየውን ስራ እንፈትሸዋለን። በተለይም በጌታቸው ረዳ በኩል ያየነውን አብይ እንመለከተዋለን። ጌታቸው ረዳ ትላንት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆኖ መሾሙን ተከትሎ ከየአቅጣጫው የተለያዩ አስተያየቶች የተሰጡ ነው። የተለያዩ ሀሳቦች የተሰጡ ነው። አንዳንዶች እንባቸውን እየዘሩ ነው። እንግዲህ ምንም ማድረግ አንችልም። እንግዲህ እኛ ምንም ማድረግ አንችልም። የአብይን ይህንን ውሳኔ ያዩ አንዳንድ ሰዎች አብይ ለእናንተ ምንድን ነው ስንላቸው ምን እያሉን ነው? ጀግና ነው ለኔ እያሉ ነው። አንዳንዶች ደግሞ ምን እያሉ ነው? እንደዚህ እያሉ ነው። ጠላቶቹ እንደዚህ እያሉ ነው። ሊነገር የማይችላለው ልዩ ነገር ለማንዳኛ ልክሰስ፣ ለማንስ ልናገር እያሉ ነው። ለማንዳኛ እንደምትከሱ፣ ለማንዳኛ እንደምትነግሩ እኛ እንነግራችሁ። እንባና ለቅሷችሁን የምትሸበችቡበት ቦታ ሄዱና እዛው ተመካክራችሁ ስትጨርሱ የት እንደሄዳችሁ፣ ለምን እንደሄዳችሁ፣ ማን ጋር እንደሄዳችሁ እናንተው ራሳችሁ መልሳችሁ ታሳውቁን ይሆናል። የአካል አይደለ ግን ችግር ነው የሚሆንብን ማለት ነውና እንደዛ ነው። በጌታቸው ረዳ ሹመት በኩል የአብይን እውነተኛ ማንነት አውቀነዋል፣ ምንነቱን ገልጠነዋል። አንዳንዶች ለምን ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነ ብለው እየተንገበገቡ ነው። ጩኸታችሁ ከፍየሏ በላይ ሆነ። ጉዳዩ የፐርሰናል ጉዳይ ቢሆን፣ ፐርሰናል አታክ የመደራረግ የመጠቃቃት ጉዳይ ቢሆን ጌታቸው ረዳ እንደ አብይ አህመድ ያጠቃው እንደ አብይ አህመድ የሰደበው እንደ አብይ አህመድ ያንጓጠጠው ሰው የለም። ይህን ሹመት ከማናችንም ቀድሞ ሊቃወመው የሚችለው ሰው የመቃወም መብት ራሱ ካለው ሿሚው ነው። ጉዳዩ ግን ያ አይደለም። በዚህ የጠቅላይ ሚኒስትር አብይ ውሳኔ ውስጥ የተገለጡ በጣም በርካታ ሚኒስትሮችን እንደኋላ ላይ አነሳለሁ። እንደ ታዬ ደንዳ ያሉ አንዳንድ ሰዎችም እያለቀሱ ነው። እንደዚህ አይነት ሰዎችን ባይዘው የእርሷቸው ይሄ ሶሻል ሚዲያ ላይ እየመጡ የሚያለቅሱ ይሄ አጋር ነበርን ባዮች፣ ተደማሪ ነን ነበርን ባዮች፣ ከዛ ከመደመር መርከብ ላይ ከብልጽግና ጀልባ ላይ ወረድን ምናምን እያሉ ቃላት እየሰማመሩ የሚያለቃቅሱ ሰዎች የመረሳትም የሚያጠቃቸው ናቸው። ለመታወስ ነው መጥቶ የሚያወሩት። ስለዚህ ህመማቸው እንዲባባስ እኛ ምን ማድረግ አለብን? ስለነሱ አለማውራት አለብን ብዬ ስለነሱ ሳወራ ራሱ እናንተ እኔን ምን ነው ምናምን ማለት መብታችሁ የተጠበቀ ነው እና መርሳት ነው ብዬ ልርሳው ማለት ነው መተው እና
እንዲህ የምትላቀሱ ሰዎች ምናልባት በቀጣዩ ምርጫ ጌታቸው ረዳ ብልጽግናን ወክሎ ትግራይ ላይ እንዳይወዳደር እፈራለሁ። ምን ይሻላል? ሞቼስ ማልጎደኔ አታምጣ ስለው አምጥቶ ቆልለው ይላል የኛ ሀገር ሰው። ጌታቸው ረዳን ምናልባት በቀጣዩ ምርጫ ብልጽግናን ወክሎ ሊወዳደር ይችላል። ካገኘ ነው ጌታቸው አሰፋንም ልናደርግ ስለምትችል ካሁኑ ተዘጋጁ። ያው የአብይ አስማት ከባድ ሰውየው ከባድ ሰው ናቸው። አሁን ጌታቸው ረዳን ነው የምስራቅ አፍሪካ አማካሪያቸው ያደረጉት አይደል? ቀጣይ ደግሞ ጌታቸው አሰፋን በትግራይ የብልጽግና ጽህፈት ቤት ኃላፊ አድርጎ ሊያወዳድረው ይችላል። አይታወቅም። ቢ ሬዲ ለማልቀስም ለመላቀስም ለመገረም። ዶክተር አብይ የያዙት መንገድ በኢትዮጵያ ታሪክ ውስጥ ሌላ አዲስ ምዕራፍ እየጻፈ ነው። አብይ ጌታቸውን ይበለዋል፣ ያስበለዋል፣ ይቀረጥፈዋል፣ ያሳድደዋል ምናምን እየተባለ በነበረበት ወቅት እድል ሰጠው። አንዳንድ የብልጽግና ሰዎች ከመደመር ጀልባ ላይ ወረድን የሚሉ ሰዎች የሚያለቅሱ ለቅሶ ምንድን ነው? አብይ እድል አይሰጥም፣ አይሰማም፣ አያዳምጠንም፣ ጊዜ አይሰጠንም፣ ቂመኛ ነው። በጌታቸው ሹመት ቂመኛ ለመሆኑ፣ በጌታቸው ሹመት እድል ለመስጠት ዝግጁ መሆኑ፣ በጌታቸው ሹመት እንደማይበላ አብይ ፕሩፍ አድርጓል። አብይን እንደ ጌታቸው ያብራራልን ሰው የለም እያሉ የጦርነት ጊዜ ቪዲዮ ያመጣሉ። እናንተ አልቃሾች፣ አብይን እንደ ጌታቸው ሹመት ያብራራው ጉዳይ የለም። ፔሪድ። በጌታቸው መሾም ብዙ ቦታ ይነካካል። በነገራችን ላይ የጌታቸው መሾም ውስጥ ዝም ብሎ ቀይ ባህር አይሸታችሁ። አሁን ጌታቸው ረዳ የሚባለው ሰው ጌዲዮን ጢሞቴዎስ፣ ሬድዋን ሁሴን፣ አብይ አህመድ አሊ የሚባሉ ሰዎች ጥምረት ውስጥ መጥቶ ሰተት ሲል አስበው። እዚህ ጥምረት ውስጥ እንደምንም ተደርጎ ዛዲግ አብርሃ ቢገባበት ደግሞ የደህንነት መስሪያ ቤቱ ምን አለ ባለፈው የደህንነት ምክር ቤቱ የቀይ ባህርን ጉዳይ እንቀጥላለን አለ። የጌታቸው ረዳ መኖር በጣም ጠቃሚ ነው። ምስራቅ አፍሪካ ፖለቲካን አንስተን የትግራይ ፖለቲካን ለማንሳት አንችልም። ጌታቸው የትግራይ ፖለቲካ ውስጥ እቀጥላለሁ ብሎ ዛሬ ግን አማካሪ ሆነ ተሾመ። በቃ ትናለ ማለት ነው ስትሉ የነበራችሁ ሰዎች ይህ አማካሪነቱ በራሱ በጣም ይጠቅመው ነው። ሱዳንን፣ ኤርትራን፣ ጅቡቲን የሚነካካ የቀጠናው ጉዳይ ላይ አስብ። በዚህ የስልጣን ረገድ ውስጥ ጌታቸው ረዳ ከሚኖሩት ስራዎች አንዱ በምስራቅ አፍሪካ በሚገኙ ሀገራቶች ውስጥ የጠቅላይ ሚኒስትር አብይ አህመድ መልእክተኛም ነው የሚሆነው። ጠቅላይ ሚኒስትሩ መልእክት ሲልኩ ለምስራቅ አፍሪካ ሀገራት አድራሹ ጌታቸው እኔ ያላልኩ ማለት የአብይ አስማት ሳዳም ሁሴን አያድንም ብትለው፣ ባይደን አያድንም ብትለው፣ ቢንላደን አያድንም ብትለው፣ አይኤስ አያድንም ብትለው፣ ምንም ብትለው አቴንድ ኦፍ ዴይ አዳኝ ሆኖ የሚመጣበት አጋጣሚ ሊፈጥር ይችላል። እኔ ያስቁኛል። ከህወሓት በላይ ፖለቲካን ኢትዮጵያ ውስጥ የሚያውቃት የለም ምናምን የሚል ሰዋል። አብይ አህመድ የሚባሉ ሰውዬ እያየ የሚሰራውን ስራ እያየው የሚያደርገውን ነገር እያየው ገለጸው እኮ ምንነቱንና ማንነቱን አሳየህ እኮ። ህወሓትን እንዲያርጎ መጫወቻ አርጓታል። ህወሓትን ጥፍሯን መድምዶ ክራንቻዋን ሰባብሮ በድዶ አስቀርጧታል። ህወሓት ማለት አሁን ጥርስ ጨርሳለች። ያላት አማራጭ ምንድን ነው? የላመ መብላት ነው እያሉ ገንፎ ማላመጥ። የፖለቲካ ገንፎዋን ታላምጣለች እንጂ አኝካ ማዋጣት አትችልም። ወይ ደግሞ አብይ አህመድ አኝኮ ይሰጣታል፣ አላምጣ ትወጣለች። ዳሴ ጌታቸው ረዳ ከህወሓት ከትግራይ አስተላለፍ ወጥቶ ወደ ፌዴራል መምጣቱ ለራሱም ለፌዴራል መንግስቱም ጠቃሚ። ምክንያቱም ጌታቸው ረዳ ጥሩ የሚባል ጭንቅላት ያለው ሰው ነው። ጥሩ ያነበበ ሰው ነው። በምስራቅ አፍሪካ ፖለቲካ መረዳት ላይ ጥሩ ብቃትና ጥሩ ብስለት ይኖረዋል። ጠቅላይ ሚኒስትር አብይ አህመድንም ማማከር የሚያስችል አቅም አለው። አንዳንዶቹ እንደውም ለውጭ ጉዳይ ሚኒስትርነት ያጩታል። እኔ እቺ ነገራችሁ ግን ፈጠነችብኝ። የውጭ ጉዳይ ሚኒስትር ቦታ ምን እንደሚያስፈልግ ላይ ጠቅላይ ሚኒስትሩ የሚያደርጉትን ነገር ጠንቅቀው ነው የሚያውቁት። ጠንቅቀው ነው የሚያውቁት። በተለይ አሁን በቀይ ባህር ጉዳይ ላይ ጌታቸው ረዳ በአማካሪነት
ይመለከተዋል። ቦታ በአማካሪነት መቀመጡ በጣም ጠቃሚ ነው። ነገ ምናልባት የሱዳንን የኤርትራን የትግራዩን የህወሓት አስተላለፍ ይዘን ራሱ የጌታቸው የቅርብ ሰው ያወጣቸው ሚስጥሮች እንፈትሻለን። ዛሬ በዚህ እንንደርደርበት ብዬ ነው። ይሄ በኢትዮጵያ ታሪክ አዲስ ምዕራፍ ነው። በረሃ ላላችሁ ሰዎችም ትልቅ መልእክት ነው። ጦርነት ምንም ያህል ጊዜ ቢረዝም፣ ምንም ያህል ጊዜ ቢፈጅ ህወሓት ያላሳካችሁን እናንተ ማሳካት አትችሉት። ይልቁንስ ወደ ሌላ ተአምራዊ ወደሆነ ቡጥቡጥ ውስጥ ነው የምትገቡት። ቡጥቡጥ ለዚህ ለቡጥቡጥ በጣም ከባድ ነው የሚሆንባቸው። ለዚህ ለቡጥቡጥ ለጉንበቱ ነገር ብዙ በጣም አስቸጋሪ ነው የሚሆንባቸው። አሁን ስብሃት ነጋ አሜሪካን ሀገር ቂጣ በነርስዬ እንክብካቤ ውስጥ ሆኖ ይሄንን ዜና ሲሰማ ምናል የአብይ አህመድ ጅኒ አለበት ስላችሁ አልሰማ አላቸው። ከባድ ጅኒ ሆኖ መጣ ይላል። አንተ ጅኒ ያለበትም ብል ምንም በል ምንም አታመጣ። ስብሃት ነጋ በጂን ተጀንጅኖ አብይ ጅኒ ያለበት ቢልም ጠቅላይ ሚኒስትር ከመሆን አላስቀረው። አሁንም በጂን ተጀንጅኖ ይሄው ጂን ያለበት አላልኳችሁ ቢለን ምንም የምታመጣው ነገር የለም። ጥርስ ጨርሰሃል። ባይዘዌ አሁን ለጌታቸው አሰፋ ሰውዬ ዛሬ እናንተ ሀክ አረገኝ። ይሄ ሰውዬ እኮ ማተኛ ነው። ምናሴን ሀክ አድርጎት ሊሆን ይችላል። አተ ጌታቸው አሰፋ ካፌ ምን አይነት ሰው ደብሰብል የሆነ ሰውዬ ጌታቸው ረዳ ያገኘውን እድል አብይ ለነስዩም መስፍን አልነፈገም፣ ለነስብሃት ነጋም አልነፈገም። ትቢት ወጥሯቸው እስከዚህ ትቢት ወጥሯቸው እንደዚህ አንቋቸው ነው እንጂ ኑሩ በሰላም አትሂዱ፣ እዚሁ ተቀመጡ፣ ሰላም ይሻለናል፣ በሰላም እንኑር ብሏቸው ከዛ ትቢት እዚህ ላይ ወጠራቸው። ስብሃት ነጋ ካስታወሳችሁ ለምን ወደ መቀሌ ሄዳችሁ ሲባሉ ቤተመንግስት ዋና ተከልክዬ ነው ብለዋል። ቤተመንግስት ዋና ተከልክሎ ወደ መቀሌ ያቀናው ስብሃት ነጋ ነው። ቂም ይዞ በስብሃቷ ህወሓት በኩል ኢትዮጵያ ላይ ጦርነት ከፍቶ 1 ሚሊዮን ገደማ የትግራይ ወጣትን የማገደው ለሱ የመዋኛ ገንዳ ትግራይን የደም ገንዳ አደረጋት። ምን አይነት ድንዙዞች እንደሆኑ እንግዲህ በዚህ መመልከት ትችላላችሁ። ከባድ የሆነ በሽታ ነው ያለባቸው ሰዎቹ። ምህረቱን እንዲልክላቸው መመኘት ካልሆነ በስተቀር ሌላ ምንም ልናደርግ የምንችለው ነገር የለም። ምህረቱን እንዲልክላቸው መመኘት እና አብይ አሁን ለጌታቸው የሰጠውን እድል ለነሱም አልነፈጋቸው፣ አልከለከላቸው። ግን ይሄ በኢትዮጵያ ውስጥ ደማቅ ታሪክ አብይን ምን ሲሰሙበት የነበሩ ክሶችን ሁሉ ገደል የከተተ ለመስማት ዝግጁ እንደሆነ፣ ለማድመጥ ዝግጁ እንደሆነ፣ እድል ለመስጠት ዝግጁ እንደሆነ፣ ለመተባበር ዝግጁ እንደሆነ እዚህ ጋር ማንሳት ያለብን የጌታቸውንም ኳሊቲ ነው። ደጋግሜ እንዳልኩት ጊዜው የሚፈልገውን ፖለቲካ ተረድቶ አሁን ጌታቸው ሀገሩን የሚክስበት እድል አግኝቷል ከተጠቀመበት። በተለይ ጠቅላይ ሚኒስትሩን በቀይ ባህሩ ጉዳይ ላይ የማማከሩ ስራ በጣም ወሳኝ ነው የሚሆነው። ጌታቸው ህወሓትን ያውቃታል፣ በደንብ ነው የሚያውቃት። ህወሓትን ያውቃታል፣ የቀጠናውን ጉዳይ በደንብ ያውቋል። ምክንያቱም ኢህአዴግ ከመሆኑ በፊት ለሚዲያው ቅርብ የነበረ ኢህአዴጎች የሚያውቁት በመጽሔት ላይ በጋዜጣ ላይ በሚጽፈው ጽሑፍ እንደሆነ ታውቃላችሁ። በጣም ስማርት ነው። ቀጠናው ላይ ያለውን ጨዋታ መረዳት ይችላል ከአንዳንድ የብልጽግና ሰዎች በተሻለ ማለት። አንዳንድ የብልጽግና ሰዎች ባይዘው አብይ ያለውን ከመድገም ውጭ አያውቁትም ጉዳዩን። ፈርዶበታል አብይ አህመድ መቼስ። የተቃዋሚውም የወዳጆቹም እንጀራ ነው። አክቹዋሊ እኔ የአብይ አህመድ ወዳጆች ይመስሉኝ ተቃዋሚዎቹ ናቸው። ከአንዳንዶቹ ባይነት የአንዳንዶቹ ተሳዳቢነት አትሊስት እንጋፈጣቸዋለን፣ ኮንፍሮንት እናደርጋቸዋለን፣ ምን እንደሚያስቡ እናውቃለን። እነዚህ የጭቃሾህ እንዴት አድርገን እንደምታውቃቸው በጣም ከባድ ነው የሚሆነው እና ጌታቸውን ሀገሩን የመካስ እድል አለው። ስለዚህ በዚህ በቀይ ባህር ጉዳይ ላይ ጠቅላይ ሚኒስትሩን ጠንከር ባለ መንገድ ማማከሩ በጣም ጠቃሚ ነው። ዝም ብዬ ማስበው አሁን በዚህ በአፍሪካ በቀጠናው ጉዳዮች ላይ የደህንነት መስሪያ ቤቱ ላይ እየሰራ ያለው ሬድዋን ሁሴንም በጣም
ጌታቸው ማች ማድረግ የሚችሉ ሰዎች ናቸው። አሁን ሬድዋን የደህንነት ምክር ቤቱ ደህንነት መስሪያ ቤቱ ነው ይመራው በቀጠና ጉዳይ ምን አገባው ምናምን ካላችሁ የቀጠናውን ጉዳይ ቀጥ አድርገው ከሚይዙ ነገሮች አንዱ ደህንነቱ ነው። ወሳኝ ቀጠና ላይ ስላለን ማለት ነው። እና ደግሞ በአብይ ፍልስፍና ውስጥ አንድ ሰው አንድ ስራ የለው። ካስፈለገ በየትኛውም አይነት ስራዎች ውስጥ የመሳተፍ የማገዝ አብሮ የመቆም እንትን ይኖረዋል ማለት ነው፣ እድል ይኖረዋል። ስለዚህ የጌታቸው ወደዚህ ቦታ መምጣት ሽንፍላ የምናወጣለት ጉዳይ አይደለም፣ ቆሻሻ የምናወጣለት ጉዳይ አይደለም። ትክክለኛ ለቦታው የሚሆን ሰው እና ደግሞ አብይ ያውቃል ማለት እንዴት አድርጎ ቼዝ እንደሚያደርጋት ያውቃታል። አሳለፉን እስቲ ይኸው የአትርሱኝ ባይ ታዬ ዛሬ የት ነው ያለው? ጌታቸው የት ነው ያለው? ህወሓት የት ነው ያለችው? ብልጽግና የት ነው ያለው? ነጮቹ የት ነው ያለው? ቡርሃን የት ነው ያለው? ኢሳያስ የት ነው ያለው? ሄሚቲ የት ነው ያለው? አብይ የት ነው ያለው? ቢዛይድ የት ነው ያለው? አብይ የት ነው ያለው? ኦማር ጌሌ የት ነው ያለው? አብይ የት ነው ያለው? ትራምፕ ምን እያሰበ ነው? አብይ ምን እያሰላ? ፑቲን ወዴት እየሄደ ነው? ኤርዶዋን የት ነው የቆመው? አብይስ ምን ጋር ነው እግሩ የረገጠው? ጌታቸው ለዚህ ቦታ ያንሳል ካልከኝ ጤና አንተ ያው ከዛ ደግሞ በዚህ ሹመት ውስጥ የአብይን ጨዋታና ጨዋታ አቅልለ ከተመለከትከው ጤና አንተ ያው እንግዲህ ያሳያው በዚህ አይነት ከፍታ ፖለቲካን የሚጫወተውን ሰው ነው ብርቱካን በምትባል ሴት እንትን ማለት ድራማ በሚፈጥሩ ሰዎች እገለብጠዋለሁ የምትለኝ ቡርቴ ዋጠጭኝ ብሏል ያ ሰውዬ። ቡርቴ እስቲ ዋጠጭን ቡርቴ እንደ ሀገር ውሃ ጠጣችን። ያ ሰውዬ ቡርቴ ውሃ ጠጭኝ እንዳለው ቡርቴ መጣ ውሃ ጠጣችን። አይ ቡርቴ እንደ ሀገር አንድ ሴትዮ መጣ እንዲህ ቁጭ በሉት ብላን። አይ መዓዛ መሐመድ ባይዘዌ እውነት በጣም የቀረች ትመስላለች እንጂ ትመጣለች። እነ መዓዛ መሐመድ ለአማራ ህዝብ ትክክለኛ ጠላቱ ማን እንደሆነ በገዛ አንደበታቸውን ያሳዩት። እኔ እንደዚህ ዘመን ለአማራ ህዝብ እንታገላለን እንደሚሉ ሰዎች የአማራህን ህዝብ ለማዋረድና ውርደት ውስጥ ለመክተት ሌት ተቀን የሚሰራ አካል ኖሮ ያውቃል ብዬ አላምንም። ታትረው ነው የሚሰሩት ለውርደቱ። ከዚህ የሚሻል የሚነገር ስንት ነገር ባለበት ፖለቲካ ሊጫወቱበት የሚችሉበት ስንት ዘመን ባለበት ፖለቲካቸውን አሁንም ከንትን አላላቀቁት። እንግዲህ ይህንን የመንደር ፖለቲካ ነው እንዲህ አይነት አብይ አህመድ ከሚባሉ ሰውዬ ከሚጫወቱት በጣም ከፍ ያለ ፖለቲካ ጋር የምታሳዩ። ፖለቲካችሁን እስቲ በሀገር ልክ ተጫወቱት፣ በኢትዮጵያ ልክ ተጫወቱት፣ ፖለቲካችሁን በኢትዮጵያ ልክ ከፍ አድርጉት ሲባሉ ክፋት ነው ይመስላችሁ እና እንዳየነው እንደገባን አረ ፖለቲካንም አብይ አህመድ ይጫወታት ነው ያለ። አሁንም የአብይን የፖለቲካ ጨዋታ አቅላችሁ የምትመለከቱት ሰዎች ካላችሁ እኔ በጣም ነው ማዝንላችሁ። አሁንም ያልገባችሁ ያልተረዳችሁ ሰዎች ካላችሁ የእውነቴን ነው ማዝንላችሁ። ከዚህ በላይ ማስረጃ ሊሆን የሚችል ነገር የሚመጣ አይመስለኝም። አሁን አንዳንዶቻችሁ የቆማችሁት ጌታቸው ቀድሞ የቆመበት ቦታ ላይ ነው። መንደዱ ላይ ቀር ጭሱ ገደለኝ አታስብሉን። እያዳሜሽ መንደድሽ ላይ ቀር ጭስ በጭስ አታርጊን። መንደዳችሁ ላይ ቀር መከራችን አታሳዩን። በስተመጨረሻ at the end of the day አብይ is the boss። እቺ ወርድ እንዴት ነች ደስ የምትለው? አብይ is the boss። በቃ at the end of the day he is the boss። accept it። አሁን ቀጠናው ላይ ባለው አሰላለፍም ቢሆን ምስራቅ አፍሪካ ላይ የተሻለው ድል አለው፣ እውነትም አለው። ምስራቅ አፍሪካን በጥባጭ የምትሉት ሰዎች ምስራቅ አፍሪካ ፖለቲካ ውስጥ ስንት ስራ እንደሰራ አሁን ከምስራቅ አፍሪካ ፖለቲካ ተውኔት ገለል ያሉትን ሙሳ ፋቂ መሐመድና የቀድሞውን የሶማሊያ ፕሬዚዳንት ፎርማጆን ደውላችሁ ብትጠይቋቸው ያስረዷቸዋል። የሚደብቋችሁ አይመስለኝም። ከዛ የአሁኑን የጌታቸው ረዳ ሹመት ፎርማጆ ሲሰማው እንደ ሊል ይችላል።
የአሁኑን የጌታቸው ረዳ ሹመት ሙሳ ፋኪ መሐመድ ሲሰማው ወይ አብይ አህመድ ካላለ ይገርመኛል። ራማፎሳ ደግሞ ሲያየው እንዴ ሊል ይችላል። የበላቸው ያቀራታል፣ በላይ በላይ ያጎርሷታል ይላል። የሚገባ ጨዋታውን ካወቀው ነገርኩ። ሙሳ ፋኪ መሐመድ በዚህ ሹመት ይገረማል። ወርቅነህ ገበየሁ ያው ጓዱን ያውቀዋል። ኢጋድ ላይ ያለው ሰውዬ ያውቀዋል። ወይ አብይ አህመድ ሊል ይችላል። ራማፎሳም አፍሪካ ህብረት በነበሩበት ጊዜ ብዙ ስላዩ አረ የሰውዬ ምን ጉድ መጣብኝ ምናምን ከማለት ወደኋላ አይሉ። ያው ወዲያፎ ምንም አይልም፣ ምንም የሌለው ምን ይላል ከሴራ ውጭ የደነዘዘ ሰውዬ እና በዚህ ጨዋታ ውስጥ በዚህ መንገድ ውስጥ አብይ ከፍ ያደረገው በጣም የተቃዋሚዎቹንም የተቾቹንም አቀለው ይመለከቱን አክብደው የሚያዩትንም ሰዎች ግራ የሚጋቡበትንም ሰዎች በአንድ መስመር ላይ ያቆማቸው ደስ ያርጉ አቆማቸው። ምንድን ነው የምትሉት? ምን እናወራ የሚለውን ጉዳይ ነው ያጸናው። ይሄን ሹመት ነገ ከቀጠናው ጉዳይ ላይ በተለይ ነገ ማነሳላችሁ ጉዳይ ትንሽ ጠንከር ጠጠር የሚል ነው። ይሄ የህወሓትን ቀጣይ መንገድ አሁን ከቡርሃን ጋር እያሰቡት ያሉትን ወዲ ረዳ ክብደት ሊሆንበት የሚችለውን ከትግራይ የመጡ አንድ ከፍተኛ ባለስልጣን የዘከዘኩትን ምስጢር ነገ በሰንበት እስቲ እናነሳዋለን። ከሰንበት ወጋችን ወጣ ብለን ጠንከር ባለ መልኩ እሱ እናነሳዋለን። ዛሬ ላነሳው ነበር ግን በተሻለ ጥንክር ነገ ብናነሳው ይሻላል ብዬ ነው። ቤተንደርድሬ ጠቅላይ ሚኒስትር አብይ አህመድ ታሪክ መስራታቸውን ቀጥለዋል። ታሪክ ለመስራት በሚሄዱበት ረገድ ውስጥ ደግሞ ጠቃሚ የሚሆነውን የኢትዮጵያ ፖለቲካ አቅጣጫና የኢትዮጵያ ፖለቲካ ባህልን የመለወጥ ሂደት በተቻለ መልኩ እያሰመሩት ነው። ይህም ወሳኙን ስራቸውን ከወዲሁ እያጠናቀቁ መሆኑን የሚያሳይ ነው። ያልተዋጠላችሁ ሰዎች እንግዲህ ጌታቸው ረዳን በቀጣይ የብልጽግና ተወካይ ሆኖ በትግራይ እንድጠብቁት ከወዲሁ ነግራችሁ ፈልጋለሁ። ከተመቸን ጌታቸው አሰፋንም ልንልክ ስለምንችል ቢ ሬዲ ልላችሁ ነው የምችለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቻው፣ ቸር ቆዩ።